بسم الله إن الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمدا عبده ورسوله أما بعد ومن تفسير قول لا إله إلا الله كلا إله إلا الله ترجم وسط الله سبحانه وتعالى بقرآنه يجلس لن آيات أنقصنا يلن زاري الله سبحانه وتعالى بقرآنه وسط من لنا وإذ قال إبراهيم بالا قدي لأبيه لأباته وقومه لهزبوچم إنني نيكو براء يتصدادهن ينصهنني مما تعبدون أن أنت كم تجزوا طاعات كله يتصدادهن ينصهنني النسون على عملكم إلا الذي يابتشا سكر فطرني يفطرني عملك عند الله يفطر جتا الله سبحانه وتعالى ብቻ ነው እንጂ ከናንተ ከምትአመልኩት ነገር ሁሉ የተጽዳዳሁነ እኛለ ስለዚህ ኢየሱ በጊዜው ከነበሩት ህዝቦቹና አባቱ ከሚገዙ ጣዖታት ሁሉ መጽዳዳቱ እኛም በየወቅቱ ከሚመጡ መመለክ ከማይገባቸው ነገሮች ሁሉ ሰዎች በቀልባቸውም ይሁን በተግባር የሚጣሯቸው ነው የሚያመልኳቸው ነገሮች ከአላህ ውጭ ያሉትን በሙሉ መጥራራት እንዲያለብን ይሄ ቁርአን አንቀጽ ያሳየናል ማለት ነው። فذكر البراءه እሱ እኮ የተጽዳዳ መሆኑን አላህ አወራን من كل معبود ከሚገዙት ነገር ሁላ ሲዋ الله جل وعلا ከአላህ ውጭ ማለት ነው። ولم يستثنى على اسقرم الا عباده መገዛትን ብቻ ሲቀር ማን ፈጠረሁ የፈጠረውን سبحانه وتعالى الله የፈጠረውን ብቻ አላህን ብቻ እንጂ ሌላውን ምንንም አላስቀረም። ከሁሉም ከምትገዙት ነገር ሁሉ ቢሻው ጂን ይሁን ቢሻው ሰው ይሁን ቢሻው መላእክት ይሁን ማንንም እናንተ የምትገዙትን ሁሉ ተሱ የተጠራራው ነው ሲል አላህ ብቻ ነው ያስቀረው። እኛም መገዛትና ኢባዳችን ማድረግ የሚገባ ለአላህና ለአላህ ብቻ ነው። ثم قال جل وعلا كذا الله سبحانه وتعالى من على ስለሱ አሁንም ሲገልጽ وجعلها ይችን ንግሩን አደረጋት ከሊመተን ቃላት ባቂየተን ቀሪ ዘላለማዊ ቀሪ في عاقبه ከበስተኋላው ላለው ህዝብ ሁሉ አላህ Subhanahu Wa Ta'ala ያችን ቃሉን ለኛ እስከ መጨረሻው እስከ አኺራ ኢብራሂም ይሄን ብሏል። እናንተም በኢብራሂም አቡል አንቢያ ያምቦች ሁሉ የነብዮች ሁሉ በአራያነት ሊከተሉት የሚገባ ነብይ ነውና እናንተም ሁላችሁም ልትከተሉት የሚገባ ቃላትን ተናግሯል ብሎ ቀሪ ቃል ቀሪት የሆነች ቃል ንግግር አላህ አደረጋት። የሱን ንግግር ማለት ነው። አይ ላ ኢላሃ ኢላላህ አይ ላ ማዕቡድ ሐቅ ኢላላህ ከአላህ ውጭ በእውነት ሊገዙት የሚገባ ጌታ የለም የምትለውን ቀሪ ቃል አደረጋት። فعبر عن الالهيه كالهيه الله እንግዲህ ሲገልጽ ኢብራሂም بالعباده عباده بعباده ገለጸ። ኢላህ ተውሂድ الالوهيه እንግዲህ ኢብራሂም በምን ገለጸው? بالعباده ነው። በቃ ተውሂድ ሲባል ወደፊት እናየዋለን በሶስት ይከፈላል። ተውሂድ الالوهيه አለ፣ ተውሂድ العبوديه ተውሂድ الربوبيه እና ተውሂድ الاسماء والصفات በመባል ይከፈላሉ። ስለዚህ ተውሂድ الالوهيه የመጀመሪያው ብዙ ሰዎች የካዱት እና እሱን አላህ ኢብራሂም በምን ገለጸው? بالعباده بعباده ገለጸው በመገዛት ኢላህያ ተውሂድ الالوهيه ማለት መገዛት ማለት ነው። ስለዚህ ማለት ነው في النفي በመግፈፍና والإثبات በማጽደቅ ሁሉንም ለታላህ ውጭ ያሉትን አምላካት የሚባሉትን ማንኛውም ነገር ይሁኑ መገዛት የማይገባቸው መሆኑን በመግፈፍ መገዛት ለአላህና ለአላህ ብቻ አድርጎ ደግሞ በማስበት በማደላደል ማለት ነው። ይሄ ተውሂድ الالوهيه ተብሎ ይጠራል። وقال تعالى الله سبحانه وتعالى አሁንም የነግሩን ስለ ተውሂድ ሲያብራራ ስለ እሱን እንጂ ሌላ ማምለክ እንደሌለብን ሲገልጽልን ምን ያለ ቁል ብለህ በላቸው ያ ሙሐመዱ ኢነማ እኔኮ አድዑ ምገዛው ረቢ ጌታና ጌታን አላህ Subhanahu Wa Ta'ala ብቻ ነው። ወላ ኡሽሪኩ አላጋራም ቢሂ በሱ አሐዳ አንድንም አላጋራም ብለህ በላቸው። واخر دعوانا الحمد لله رب العالمين والصلاه والسلام على خير خلقنا محمد وعلى اله وصحبه اجمعين.